ሁሉ ነገር አሁን መልሶ አሁን ሲስተም ውስጥ ገባ መቼ ተሳካለት ከእግዚአብሔር ጋር አሁን የዛሬ 2 ሳምንት ሁሉ ነገር ጨረሰ እንዴት ነው ይኖራል ፍራንክፈርት ላይ ቤት ተከራይቶ ይኖራል ፓስፖርት አለው ምናምን ግን ሁሉ ነገር በግሉ ነው የሚከፍለው የራሱን እንትን ማለት ነውና የዚህ ሀገር መንግስት ደግሞ ምንም አያግዘው ምንም ነገር በቃ ህክምና መሄድ አይችልም ነበር ምክንያቱም ካርዱ ስለሌለው ስለዚህ እንደዛ እያመመው ነው ተኝቶ መታዩት ሰውነቱ ቀነሰ ከእንደገና በቃ እንዴት ነው ጭንቀት አለ አይደል እንዴት ነው ብቻ እግዚአብሔር ይመስገን ማይሆን ነገር የለም አሁን ሲስተሙ ላይ ተመለሰ አሁን ይሄው ምን የሚያክል እንትን ውስጥ በቃ በጣም እንዳመመው ስላዩ ወዲያውኑ ካርዱ እንዳለ ተስተካከለለት ወዲያውኑ ነው በቃ ሄዶ ደም ምናምን ሰጣው ሁሉ ነገር እንትን ሲባል ከአንዳንድ ከትላንትና ወዲያ እዚሁ መተኛት አለበት ብለው አስገቡት እላቸዋለሁና እግዚአብሔርን አመስግኑልን አሁን መልሶ ሲስተም ውስጥ ስለገባ ካሁን በኋላ እዚህ ታከሞ ሲወጣ ስራውን መስራት ይችላል ጤነኛ ሆኖ መራመድ ይችላል አንድ ሳምንት ነው ህክምናው ይፈጅ ያ እንጂ እስከዛሬ ድረስ በጣም ነበርኩ ሲያወራችሁ ራሱ ትንሽ እንትን ያቃሰተ ነው የሚያወራችሁ ምክንያቱም ህመም ስላለው በጣም ያመው ስለነበር ነው ግን ያን ሁላ ነገር በዛን ሰዓት ወጣችሁ ሚዲያ ላይ እንዲ ነው ብትሉ ሰው ከእንደገና ደግሞ በልመና መጣችሁ ሰውስ እንደዚህ ያረገኝ ከሌ ነው እና አይባልም ትርጉም የለም ገብሻላ በባሊ በቃ የኔ ይኸውልሽ እዚህ ሀገር አንዴ መንገድ ሺፍ ማለት ምን ማለት ነው አንዴ መስመርሽን ይሆን አንድ ልጅ አለች እዚህ ጋር ምን ብላ ጻፈች መሰለኝ ማን ካንዚሽ ዶ ፕራይቬት ፌሲሸሩን ማድረግ ትችያለሽ ግን ፌሲሸሩን መታረጊው የራስሽ ስራ ሲኖርሽ ሰልፍሽ ታንዴ ከሆንሽ የራስሽ ስራ ካለሽ ወይም ደግሞ እናተኛ እኮ ሚሊዮነር አይደለም ማአሬ እሱ እስካሁን ድረስ ለሚኖረው የቤት ኪራይ መከፈል አለበት ቀለብ አለ ልብስ አለ ጫማ አለ በጣም ብዙ ነገር አለ ኦኬ ሚሊዮነር ከሆንሽ ነው ፕሮብሌም እኛ ሚሊዮነር አይደለም ሽብር ነው የሚከፈለው ለአንድ ቀን ህክምና ኖርማሊ መግባት ይችል ነበር ግን አንድ ቀን ብቻ ሆስፒታል ውስጥ ለሚያድረው ካርዱ ከሌለሽ ጎግል ላይ ሰርች አድርጊ ከ500 እስከ 1000 ምናምን ነው እሱ ደግሞ ለመኖር ብቻ አስቢ ለመኖር ብቻ እኛ አብረን ከሆነን እንኳን ስንት አሁን 5 ወር ሆነን አይደል ፋስት ወደ 6ኛ ወራችን 6ኛ ወራችንን ጀምረናል አስቢ በዛን ሰዓት ምግብ ጫማ የቤት ኪራይ ብዙ ነገር ስለዚህ ከባድ ነው እኔ እንደውም አንዴ በጣም ስለባሰበት ምን አልኩኝ በጣም ስለባሰበት ግባ በቃ የራሱ ጉዳይ ምንም ነገር ይምጣ ከዛ በጣም ብዙ እዳ ከሆነ እንከፍለዋለን በየወሩ ምናምን ነገር በየው ነበር እሱ ነው አለ አልገባ ማለት ቻለው ግን አሁን ምን ልላችሁ ፈልጌ ነው እግዚአብሔር አሁን ያንን ሁላ ነገር እግዚአብሔር እኔም ባይ ነው የሚመጣው ማርያምን እዚህ እንትን ላይ ለመግባት ሲስተሙ ላይ እሱን ለመመለስ በጣም ብዙ ስቃይ ነው ያሳለፈው ማርያም ብቻ ደስ ይለኛል አሁን አንተ ባያል ወይኔ አኔኮ ሰው ባለጌ ነው ሰው የሰው ስራ እኮ ነው እዚህ ጋር የሚያሳይሽ ሰው ክፉ ሰው በኖሩ ኦሬዲ ልትሞሽ ሙላት ሁሌ ግን ድንግል ማርያም እና ልጇ ስላለች ሁሌ የሚያነሱ እውነት እኔ አሁን እንትን ብለው ደስታ ነው ገብቷቸዋል ደስታ ነው አሁን ቢያንስ እሱ መታከም ይችላል የራሱን ስራ መስራት ይችላል በጣም ብዙ ነገር ማድረግ ይችላል ገብቷቸዋል እና እዛ ቦታ ለመመለስ ቀላል አልነበረም እዚህ ላይ ለመድረስ አሁን ቢያንስ የመድኃኒቱን እየወሰደ ዶክተሮች አይተውት ምናምን ነገር ወይ ተረቆይ አረብስ ነው አይገርም ማርያም አሁን ሁሉም አለፈ እኮ ነው ሰርቼ መቀየር ልጅ ነኝ ያ ኩሱን እኮ ነው እኔ እኮ የምፈልገው የነበረው ያንተን ጭንቅላት ነው ገብቷል እንዴት ነው ስትረስ ሆነ ምናምን ስንት ነገር አሳልፋል አሁን እኮ ደስታው እኮ ነው እንትን የሚለኝ ገብቷል አንተ አሁን እፎይ ብለህ አንድ መስራት የሚችል ሰው ቁጭ ሲል ምን ያህል ስሜት እንደሚችል ሁሉም ጀርመን ላይ ያቀኛል ማን እንደሆነ እኔ የሚዲያ ሰው አይደለም ሰራተኛ ኢንተርኔት ራሱ ልጠቀም ልጅ አለ እግዚአብሔር ይመስገን
ብቻ እንደላችሁ ፈልጌ ነው። እግዚአብሔር ታላቅ ነው። ለኔ ትልቁ ነገር እሱ አለመጨናነቁ የሆነ እንዴት ነው ሰው እንኳን ሲሰድበው ሰው እንትን ሲል ምናምን ኮሜንት እግዚአብሔር እሱ ይሄ የሚሰድቡትን ምናምን ነገር ሲያይ እንዴት ይጨነቃል እል ነበር። እግዚአብሔር በጣም ነበር እንትን ምለው ምክንያቱም ሁሌ የሆነ ነገር ሲያወራ ምናምን ያ ሰው ውስጥሽን አያውቅም። ሰው እንደ እንትን ነው የሚያይሽ። ዱርዬ ነው። እኔ ሽንት ሲመረምሩኝ አልኮል አላገኙብኝም፣ ሐሺሽ አላገኙብኝም። ምንም አይነት የድሮ ግን አልኮል ሱስ የለብኝም። ምንም አይነት ነፃ ነው ሁሉም ነገር ነው ያለው። ግን ይሄ ጀርባ ግን በቃ ረጅም ዓመት ስለሰራ እረፍት ያስፈልገዋል፣ መድኃኒት ያስፈልገዋል። ማጠንከር አታልቅሽ ነው እኔ እኮ ደስታው እኮ ነው የሚያስለቅሰኝ። ስለ አንተ ይሄ ውስጥ ታክሞ ምናምን አሁን ምንም አይመስልም። ሰው ቢናገር ሰው ምን እንትን ቢል ዛሬ ድረስ በቃ ውስጤ ያመመኝ ሽየው ኖረ። ሰው ተናገረኛል እግዚአብሔርን ነው የምላችሁ። በጣም ነበር የሚያሳዝነው ውስጡ። እናንተ ፊት እዚህ ጋር ወጥቶ ሊናገር ይችላል፣ እንትን ሊል ይችላል። ከሰዎች ጋር ስቃሉ አብሬ ሼር አድርገን አብረን ምሳ እንበላለን፣ እንጫወታለን፣ ምን እንላለን። ከዛ በኋላ ቤት ስገባ ሱሪዬን ለማውለቅ ጀርባዬ አይችልም። ካልሲዬን ለማውለቅ 30 ደቂቃ ይፈጅብኛል በጀርባዬ ምክንያት ነው። የምሰቃየው ነው የማውቀው። አሁን ቤት ደግሞ ገብቼ ደግሞ ልብሴን ደግሞ ለማውለቅ ቢጃማ ለመቀየር ጠዋት ደግሞ ለመነሳት ልብስ ለመቀየር ያውላ ስንት 5 ቤት 3 ፎቅ ምናምን ይዤ እንዳልሰራው በዚህ እድሜ ጀርባዬን እንደዚህ ሲሆን ምናምን ላይ በቃ ይሰማል። አሁን ጋይስ ለምስጋና ነው ኖርማሊ የመጣ ነው። ለምስጋና ነው እና ያንን ነገር ያወጡ እንደዚህ ሆንኩ እንደዚህ ነው ቢል እንኳን የሰውን ስድብ ታውቁታላችሁ። የሰውን አፍ ምን እንደሚሉ ታውቃላችሁ። በጣም ብዙ ተብለናል። እኔም እሱ ደግሞ ሞር እኔ እንደውም ሲናገር እባክህ ተው እንደዚህ ተናተበል ምናምን ነገር እግዚአብሔር ይመስገን አንድ ቀን ቸግሮኝ አያውቅም። ከሰው በላይ እንጂ ከሰው በታች ሆኜ ኖሬ አላውቅም። አሁን እኮ ጋይስ የሆነ ነገር ቸግሮት ምናምን እኮ አይደለም። ምንም ነገር ቸግሮት አይደለም። ሁሉ ነገር ሙሉ ነው። እግዚአብሔር ይመስገን አሪፍ ቤት ይኖራል፣ አሪፍ ምግብ ይመገባል ምናምን። ግን ይሄ የህመሙ ስቃዩ ይሄ የጀርባው ገብቶቻል። ሲራመድ በደንብ አይራመድም እና አለመስራቱ ያስጨንቋል። የሰው ስድብ ያስጨንቋል። በጣም ብዙ ነገር ይልሻል። ቲክቶክ ላይ ሁሌ ምን ሆነ ነው አልጋ ላይ ይልሻል። የውስጥሽን አያውቅም ሰው እናንተ እንደሚያመኝ አያውቅም። ቁጭ ብዬ ረጅም ሰዓት እንኳን ለማልቀመጥ አንቺ ታውቂያለሽ። ገብቶሻል አባባ። ሰው ግን ምንድነው አንተ ምን ሆነ ነው ሁሌ አልጋ ላይ ይልሻል። ፈራጅ ህዝብ ነው ያለው። እኔ ደግሞ እዚህ ደረጃ ያደረሰኝ የራሴ ጥፋት ነው እንጂ ሰው ነው ብዬ አልፈርድም። በቃ የራሴ መንገዴን መሳቴ ነው። ከጥሩ ስራ ላይ ከጥሩ እንጀራ ላይ መንገዴን ስቼ የማይሆን መንገድ ላይ ገባው። ከዛ ሰው የሚሰድብሻል፣ ሰው የሚያንጓጥጥብሻል፣ ይስቅብሻል፣ ለማኝ ይልሻል፣ ምን ይልሻል። አንድ ቀን ቸግሮኝ ያውቃል። ቢቸግረኝ እንኳን ወጥቼ ቸግሮኛል ምን ልጃር ነው ለምን ይቸግራል? እግዚአብሔር ይመስገን ችግርን አላውቅም በህይወቴ። ግን በቃ ህመምንም አላውቅም፣ ምንም ታምሜ አላውቅም። ግን ያው አንዳንዴ ደግሞ እንደዚህ አይነት ነገር ፋሲካ ያጋጥማል። ብቻ ምን ልላችሁ ነው የመጣሁት። አሁን ፋሲካ ነው። አሁን ሁሉ ነገር ተስተካከለ። ሆዴ ይችላል ነው አሁን በደንብ ይችላል ነው። ከዚህ በኋላ አሁን ተመልሶ ሲስተም ውስጥ ገብቷል። ህክምናው ማግኘት ስራ እየሰራው ነው ማሳየት የምፈልገው እንጂ ከሰው ጋር ወይ የተለፋለፍኩ አይደለም። በቃ ካሁን በኋላ ተኝቶ አታገኙትም ለማለት ማንነቴን ማሳየት የምፈልገው ጄን ሞያዬን ስራዬን ማሳየት የምፈልግ ልጅ ነኝ። ተሽሎይ ስወጣ ደግሞ በዛው ነገር መቀጠል ነው የምፈልገው እንጂ ከሌንዲ ነው ከሌንዲ ነሽ አንተ እንዲና አንቺ እንዲነሽ ናይ ይባባሉ እኛ እንሰማለን። እኛ ሐሳባችን ይስዋር ያ ግን ለእግዚአብሔር ልማርህ ላላችሁኝም ለሰደባችሁኝም ችግሬን ሳታውቁ አሁን ማንንም ይሰደብ የለም ሰዎች አመሰግናለሁ። እግዚአብሔር ልቦና ይስጣችሁ ለሰደባችሁኝ። አዎ ምክንያቱም ሰው ላይ አትፍረዱ። አንድ ሰው የሆነ ነገር ሆኛለሁ የሆነ ዝም ብሎ ስታዩት አትፍረዱበት። የሆነ ችግር ከሌለበት ሰው ልጅ እንትን አይልም እና ለሁሉም ምክንያት አለው። እግዚአብሔር ይመስገን። ያው የኪዳነ ምሕረት ልጅ ኢየሱስ ክርስቶስ ያው በቀኑ ትላንት በሆሳና ቀን ነው ሆስፒታል የገባሁት። ምህረቱንም ሰጥቶ
በጣም እግዚአብሔር እኮ የሰውን ልብ ሌላ በሽታ ቢኖርብኝ አሁን በግሉኮስ ምናምን ተኝቻለሁ። እኔ እስከፈለኩ ሰዓት ተዝናንቼ ምናምን ዞር ብዬ ምናምን እገባለሁ። በቃ መድኃኒቴን እውጣለሁ፣ ቼክ ያደርጉኛል ምናምን በቃ ፈርት ይሄናል ማለት የተካበደም ህክምና ውስጥ አይደለም ያለሁት። ግን ያው ለዛ ህክምና የሚሆን መድኃኒቶች መውሰድ ስላለብኝ ተወሰነ ጊዜ እዚህ መቆየት አለብኝ። መድኃኒቶች መውሰድ አለበት። ከእንደገና ማክሰኞ ደግሞ ሞር እንትን ይሏል አይደል? ያው ይባል ምናምን ማለት ማክሰኞ ደግሞ ዋናዎቹ ዶክተሮች ነው። አርሴማ ተዳብሰው ወንድሜ። አሜን አሜን። ባስሎ ያ እግዚአብሔር ይመስገን ለማለት ነው። እናንተ ግን በዓልን እንዴት እያሳለፋችሁ ነው? ወለዱ ከበዱ አሜን። ለወደፊት አሜን አሜን አሜን። ቆይ ጀርባ ይስተካከል እሱ ልባቸው ስራ ቤታ ላይፍ ሪከርድ የኔ ቆንጆ እና በጣም ደስ ይላል። ማሳያችሁ ደስ ይለኝ ነበር። እሱን ግን እንደኖ ከሆስፒታል ሲወጣ ይዛና ያሳያችኋል አረብ ያ ኔክስት እና ቲክታክ ላይ ላላችሁ ህብረተሰቦች ደግሞ በህማማት ምድር ኢየሱስ ክርስቶስ በተሰቀለላችሁ ሰዓት ተዋደዱ፣ ተፋቀሩ፣ አትጣሉ። መጣላት የሰይጣን ነው። አንዱን አታካታሉ። አብራችሁ ስሱ ነበራችሁ፣ ዛሬ አትጣሉ፣ ተስማሙ ነው። ያ ወደ ምክር ገባው ሆዴ ይችላል። ማን ነበር ግን የሆነ ሰው ሆዴ ስታወራ እንኳን ትንፋሽ ያጥራል። ያቺ ሀናሙ ነች። ሀናቡ ሰነች ያወቀችኝ። ሆዴ ግን የሆነ አሞሃል አይደላለች። እውነት ነው። የዛን ቀን ማለት ነው ሀናቡ ምን አለችው? አይ ሆዴ ከኔ ጋር እንዳትጣላ የምትችለኝ ከሆነ እና አለችው። ግን ሳስብህ አለችው ትንፋሽ ይቆራረጣል አለችው። እኔ እና እሱ እንደው እቺ ሴትዮ በምን አውቃ ነው አለ። ምክንያቱም እሱ ስለሚያመው ነው የሚያቃስተው። እንዴት ነው አንዳንዴ ትንፋሽ ይቆራረጣል። እዛ ኧረ እኔ በረደኝ። ፀሐዩ ይደላስ ግንባሩን ሳሚው ግንባር ነው ከንፈሬ ነው እንጂ ከንፈሬ ነው እንጂ ምን ግንባሬን አለ። ቀስመዋለው ስንጨርስ እንወጣ። ሆዴ አይዞህ። ኦ ማይ ጋድ አንተ የሚሰጡ ፍቅር መቻችሁ እንዴ አሳየው እንዴ ነው አላያችሁትም? ነጭ በህማማት ምድር መጥፎ ነገር ተናግረኝ ነው አንቺ ሴትዮ ነጭ። አንዳንድ እንትን ሰይጣን አይጠፋም። እስቲ አንድ ትልቅ ሜሴጅ አየሁ። እስቲ ላምበብ። ማርዬ አንቺ የተመረ የኔ ማር እኔ ምን አደረኩ? ፈጣሪ ነው። ልጁ በጣም ንጹህ ልብ ስላለው እሄር እኔ ምን እላችሁ ፈልጌ ነው። እሱ ክፉ ሰው ቢሆን ኖሮ ምናምን ነገር ምናልባት እኔን ከኔ ጋር አንገናኝም ነበር። ግን እሱ ከዚህ በፊት ያረጋቸው መልካም ነገሮች ናቸው። እኔም ምንም ነገር ቢሆን ችዬ አብሬው እንትን እንድወደው በቃ ፈጣሪ ነው ያገናኘን። ያ ማለት እግዚአብሔር ስለሚወደው ነው። እግዚአብሔር ነው ምንም ይሁን ያረጋለት እንጂ ያ የሱ መልካምነት ነው እዚህ ጋር የምታዩት። ያ የሰው ልጅ መጥፎ ነገር ያረገ ሰው እኮ መጥፎ ነገር ይገጥመዋል እንጂ እንትን ነው አይስተካከልም። አሁን እሱ ሙሉ ህይወቱ አሁን ላይ ተስተካክሏል። እግዚአብሔር ይመስገን። አሁን ሆስፒታል ነው ያለው። መልሶ ጀርመን ሀገር ሲስተም ውስጥ ገብቷል። መስራት ይችላል። አሁን ደግሞ ከ15 ቀን በኋላ ማቃሰት አይደለም እየሮጠ ይሄዳል። ምግብ የሚበላው ሰውነቱ ላይ ይጠጋዋል። ወፍሮ ታዩታላችሁ። በጣም ወፍሮ ነው የምታዩት አሁን ገባችሁ? ስለዚህ ብቻ በቃ ደስ ይላል። በቃ ለኔ ደስ ይለኛል የእውነት። እኔ በጣም
በጣም ደስተኛ ነኝ ሁሉ ነገር ስለተስተካከለ ሁሉ ነገር እንትን ስለሆነ ምን ደክማለሁ የሚገርማችሁ ሆስፒታል የገባው ሰዓት ከሌሊቱ 0 ሰዓት ነው እዚህ የደረሰችው አንድ ሰዓት ለሊት 1 ሰዓት መጣው ምክንያቱም ልጄ ልደት ነበራት ታውቃላችሁ ፖስቻት ነበረ ከዛ እሱ ሆስፒታል ገባሁ አለኝ ሲለኝ ለሊት 1 ሰዓት ሆስፒታል መጣሁ አገኘሁት በቃ ከዛ በኋላ እንደነገርኳችሁ ነው ጧት እንትን አልኩኝ ምናምን 1 ሰዓት ነበረ እንዴት አይነት ፈሪ ልጅ እኮ ነኝ እኮ በቤት ውስጥ እንኳን እኔና ልጆቼ ብቻ ሆነ እነሱ የሚተኙት ሌላ ክፍል ነው እና ሳሎን እንኳን ቁጭ ብዬ በሩን የሆነ ሰው ከፍቶ የሚገባ ቢመስለኝ ሰው ነኝ ግን እዩ ጫካውን ከሌሊቱ 1 ሰዓት ከዛ ወርዳችሁ መኪና ወደዚህ አይገባም እሱ ወዳለበት ከዛ ድረስ እዚህ በቃ ሌሊት ላይ አምላኬ ወይኔ የሆነ ሰው የሆነ ነገር እንዳያረጋኝ ያልኩ እየፈራሁ እሱ ያለበት ክፍል ድረስ ሄድኩኝ እሱ መውጣት አይችልም ነበር ከዛ ግን ክፍሉንም በደንብ አላወቅኩትም ከዛ በቃ ተስፋ ቆርጬ ምናምን በቃ ወደ ቤቴ ልሄድ ብዬ ግማሽ መንገድ እንትን እያልኩኝ ወጥቶ መጥቶ ተቀበል እና 1 ሰዓት ነው የደረስኩት አይደል 1 ሰዓት ከመጣ 1 ሰዓት ያ ጨረሰን እኮ በቃ በጣም እንትን ብሏል በቃ እሱ የሚግባ ነኝ ወደ ቤቴ ልሄድ ጋይስ መልካም ቀን አይደል ጃኬት ልስተሽኒ ናይን አሁን ደግሞ ብርዱ ከእንደገና ጠፋ ለዛ ሳይሆን ስለማመው ነው ማላሳያችሁ ሌላ ጊዜ ደግሞ በደንብ ታዩታላችሁ ያ ባለጌዎችን አስወጧቸው ለዚህ ቤት ኔጋቲቭ እንትን ኢነርጂ ያለው ሰው በብሎክ አሰናብቱት እኔ ምን ያደርግልኛል ቁጭ ብሎም አይጠቅመኝ ስድቡ መከራ አይከፍለኝ ቲክቶክ ለምን ብዬ የምሰደው በብሎክ አሰናብቱት ሚውት ሳይሆን ብሎክ እኔ 5000 ፎሎወር ራሱ ካለኝ ያሉኝ ቤተሰቦች እዚህ ያሉ የተባረኩ ፋሚሊዎች አሉኝና እነሱ በቂዎቼ ናቸው ሌላ ምናምን አያስፈልግም እኔ በብሎክ ነው ማሰናብትሽ እና ያቀልድ የለም ሚውት ምናምን ይባል ነገር የለም ብሎክ ነብሮ ሆዳችን እስቲ ጸልይለት በቃ ጋይስ ደና ሆኖ እሱ በጣም መቀመጥ አቅቶታል ምክንያቱም ረጅም ሰዓት ነው እዚህ ጋር ቁጭ ያልነው እና እሱ ወደ ሆስፒታሉ ይመለስ እኔ ወደ ቤቴ ልሄድ ኦኬ ሁላችሁም ጸልዩለት ነገ እንግዲህ ከቻልኩኝ ዶሮ ሰርቼ ወይ ደግሞ ሬስቶራንት አዝዤ እንዴ በኔ ዶሮ መስራት አልችልም አሁን ሌላ ነገር ሰራላለሁ አንቺ መተሽ ካየውሽ በቂ እና ያድኛል አንቺ ካየውሽ እኔ ደና አንቺ ስላየውሽ አሁን ወጥቼ መራረን ከሳብ ያሞቱም ሮማንቲክ ነው አረ ደጋ ሲሪስ ስቅ ጀርቤ ያልበያል እና ታዲያ ገሪያለች ለብላኛለች እንግዲህ እንትን ልበል ቤቴ ቢሆን ኖሮ እሰራ ነበር እሱ ግን ያለበት ሆስፒታል እሱ ከተማ ነው ያለው መጣውን እንትን እላችኋለሁ አቤት አሁን ወገ በቃ ቻው እሺ ጋይስ እኛም በጣም ነው የምንወዳችሁ ባይ ባይ የምትወዳት ኪዳነ ምህረት ዳብሳ አሜን 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 እግዚአብሔር ይማረ አሜን ቴንክ ዩ በጣም እናመሰግናለን እግዚአብሔር ያመሰግናል ባይ ባይ በጣም እናመሰግናለን